ስማኝ የምነግርህ ነገር ዓለም ላይ በተለይም ሴቶች አንተን የሚመለከቱበትን መንገድ ለመቀየር ከሚረዱ ፈጣን መንገዶች አንዱ ስለሆነ ሁሉንም ነገር ለጥቂት ደቂቃዎች ቆም እንድታደርግ እፈልጋለሁ። አንዲት ሴት ልክ እንዳየችህ ወዲያውኑ መግነጢሳዊ በሆነ ኃይል ወደ አንተ እንደተሳበች እንዲሰማት ስለሚያደርግ መንገድ ነው የምናወራው። እና ምርጡ ክፍል ይሄ ነው። ፊትህን መቀየር አያስፈልግህም። የደለበ የኪስ ቦርሳህን ማሳየት አያስፈልግህም። እንዲሁም ስለ ፀጉርህ መመለጥ መጨነቅ አያስፈልግህም። ወደ ጉዳዩ ከመግባታችን በፊት አንድ ፈጣን ውለታ ዋልልኝ። ያችን የላይክ ምልክቷን ተጫናት። ከታችን ማስተያየት አስቀምጥ። ዛሬ ከየት ሆነህ እየተመለከትክ እንደሆነ ከልቤ ማወቅ ፈልጋለሁ። የወንዶች ማህበረሰባችን የት ጋር እያደገ እንደሆነ ማየት ስለምወድ የቻልኩትን ያህል ብዙ አስተያየቶችን አነባለሁ። እንግዲህ መራራው እውነት ይሄ ነው። ከ35 ዓመት በላይ ለሆኑ ወንዶች አልተነገራቸውም፣ ተነግሯቸውም አያውቅም። መልክህ የጨዋታው ግማሽ ያህል ብቻ ነው። ሌላኛው ግማሽ ንጹህ የአእምሮ አወቃቀር ነው። እየተነጋገርን ያለነው በሰው ልጅ የውስጥ አእምሮ ውስጥ በጥልቀት ስለተገነቡ ስነ ልቦናዊ አቋራጮች ነው። እነዚህን አቋራጮች ስትማር ምንም እንኳን በአካል ላይ የተቀየረ ነገር ባይኖርም ሴቶች በአንድ ሌሊት የበለጠ ቆንጆ ተፈላጊ እንደሆንክ ይምላሉ። ይህንን ከዚህ በፊት አይተኸዋል አይደል? አንድ ተራ መልክ ያለው ወንድ ከአንዲት በጣም ቆንጆ ሴት ጋር ሲያወራ ታያለህ። እየሳቀች ነው፣ ፀጉሯን እየነካካች ነው፣ ወደሱ ጠጋ እያለች ነው። በዚያው ቅጽበት አንተ የተሻለ ስራ ይዘህ እና የጸዳ ልብስ ለብሰህ ቁመህ እኔ የሌለኝ ምን አለው ብለህ ታስባለህ። አስማት አይደለም፣ ምልክቶች ናቸው። ዛሬ ያንን የመሳብ ስሜት ቀጥታ የሚያበሩትን ትክክለኛ ስነ ልቦናዊ መቀስቀሻዎችን እሰጥሃለሁ። ለሳቢሳ ሚዲያ አዲስ ከሆንክ ሰብስክራይብ አድርግ። እንዲሁም ደግሞ ከየቱ ናችሁ ነው የምትመለከቱኝ? ኮሜንት ላይ ጻፉልኝ። አብራችሁን ቆዩ። ቁጥር 1 የኃይል ተጽዕኖ የ5 ሰከንድ መሰረት ነው። የሰው ልጅ አእምሮ በፈተና ሰነፍ ነው። አንድ ከፍተኛ ዋጋ ያለው ባህሪ ሲያስተውል በቀጥታ ሌሎች በርካታ ጥሩ ባህሪያትም አብረውት እንዳሉ ይገምታል። ይሄ የሃሎ ተጽዕኖ ይባላል። ባዮሎጂያዊው ይሄውልህ፣ ደረትህን ከፍ አድርግና አገጭህን ቀና አድርገህ ስትቆም ኮርቲዞል የተባለው የጭንቀት ሆርሞን ይቀንሳል። የመገኘት አቅምህ ደግሞ ይሰፋል። ማስተካከያው ይሄውልህ፣ የቦታው ባለቤት እንደሆንክ አድርገህ ወደ አንድ ክፍል ግባ። ትከሻህን ወደ ኋላ፣ የጀርባ አጥንትህን ቀጥ አድርግ። ውጤቱ ይሄ ነው። አእምሮዋ ወዲያውኑ እንደ ከፍተኛ ደረጃ የበለጠ ብቃት እንዳለውና ይበልጥ የሰከነ ሰው አድርጎ ይመዘግብሃል። ቁጥር 2 የግማሽ ሰከንድ የአይን ግንኙነት ህግ። አብዛኞቹ ወንዶች ወይ እያደኑ እንዳሉ አፍጥጠው ያያሉ ወይ ደግሞ ጥፋተኛ እንደሆኑ አድርገው ፊታቸውን ያዞራሉ። ሁለቱም ዝቅተኛ በራስ መተማመንን ያሳያሉ። እርምጃው ይሄውልህ፣ አይን ለአይን በተገጣጠማችሁበት ቅጽበት ለ1 ሰከንድ ያህል ቆይ። ከዚያም ትንሽ የማይታወቅ የሚመስል የጭንቅላት ማወዛወዝ ወይም ግማሽ ፈገግታ አሳይ። መጀመሪያ ፊትህን የምታዞረው አንተ ሁን። ስነ ልቦናው ይሄውልህ፣ ይሄ ለውስጥህ አእምሮዋ እንዲህ ይለዋል፣ አይቼሻለሁ፣ አልፈራውም፣ አልተረበሽኩም፣ ነገር ግን ለአንቺ ትኩረትም አልጓጎ ይላታል። ይሄ በቅጽበት በአእምሮዋ ውስጥ ትንሽ ቀጣዩ ምን ይፈጠር ይሆን የሚል ጉጉት ይፈጥራል። ሶስተኛው እጅግ የዘገየ የአይን ጥቅሻ ፍጥነት። ይሄን ለመስማት እንግዳ ሊሆን ይችላል፣ ግን እጅግ በጣም ኃይለኛ ነው። ባዮሎጂው ይሄውልህ፣ ከፍተኛ ዋጋ ያላቸው ገዢ አጥቢ እንስሳት በአካባቢያቸው ደህንነት ስለሚሰማቸው አይናቸውን የሚያርገበግቡት በዝግታ ነው። ልምምዱ ይሄውልህ፣ እሷን በምታዳምጥበት ጊዜ የአይን ህቆቦችህን ከመደበኛው በትንሹ ዝግ ብለው እንዲከፈቱና እንዲከደኑ አድርግ። ይሄ እንደተቆጣጠረና እንደተረጋጋ ሰው ያስቆጥራል። በቅርበት ከተመለከትክ ሳያውቁት ወደ አንተ እርጋታና ዘና ብለው ሲገቡ የአይናቸው ኳስ ሲሰፋ ታያለህ። አራተኛው የ10 በመቶ የፍጥነት መቀነስ። አንድ ወንድ ሲጨነቅ ንግግሩ ይቋረጥብኛል ብሎ ስለሚፈራ ወይም ጊዜ ያለቀበት እንደሆነ ስለሚሰማው ቃላቶቹን ያጣድፋል። ልማዱ ይሄውልህ፣ ከተፈጥሯዊ ፍጥነትህ 10 በመቶ ቀነስ አድርግና ተናገር። ተጽዕኖ ደግሞ ልንገርህ፣ ለድምጽህ ጥልቀትና የሞላ ቃና ይሰጠዋል። በባዮሎጂ ደረጃ የተረጋጋ ድምጽ የተስተካከለ የነርቭ ስርዓትን ያመላክታል። ሴቶች ቃል በቃል እንዲህ ብለውኛል፣ ምክንያቱን አላውቅም፣ ግን አንድ ወንድ ቀስ ብሎ ሲናገር ዝም ብዬ የበለጠ አምነዋለሁ። አምስተኛው የትኩረት ነጥብ ቅዠትን መግደል ነው። በሽበት ፀጉርህ ወይም በጥቂት ተጨማሪ ኪሎዎችህ ተጨንቀህ ይሆናል። ሚስጥሩ ይሄውልህ፣ ማንም ሰው አንተ በምታጠነው ልክ ጉድለቶችህን እያጠና አይደለም። ለውጡ ደግሞ
ራስህን ማስተካከል ያቆምክበት፣ ራስህን መደበቅ ያቆምክበትና አካልህን ለማረም መሞከር ያቆምክበት ሰከንድ ላይ እነዚያ ጉድለቶች ሊታዩ የማይችሉ ይሆናሉ። እውነታው ይኸውልህ፣ በሽበቱ በጣም ይሸማቀቅ የነበረ የ40 ዓመት ደንበኛ ነበረኝ። መደበቁን አቁሞ መልኩን መቀበል ሲጀምር የሚሰጠው አስተያየት ከአርጅቷል ወደ የተከበረ የሰከነ ወንድ ተቀየረ። 6ኛው የዝምታ ኃይል። አብዛኞቹ ወንዶች በንግግር መካከል ያለን ክፍተት ሁሉም መሙላት እንዳለባቸው ያስባሉ። ዝምታ ካለ ግንኙነቱ እየሞተ እንደሆነ ያስባሉ። ስለዚህ ብዙ ያወራሉ፣ ብዙ ያስረዳሉ፣ ከመጠን በላይ ያጋራሉ። ችግሩ ይበልጥ በተወንክ ቁጥር ኃይልህን እያነሳ ይሄዳል። በራስህ ከረጋህ ዝምታ አስጨናቂ አይደለም። ዝምታ አስጨናቂ የሚሆነው በውስጥ ከተረበሽክ ብቻ ነው። በራስ የሚተማመኑ ወንዶች የሚረዱት ይህንን ነው። ዝምታ ውጥረት ይፈጥራል፣ ውጥረት ደግሞ መሳሳብን ይፈጥራል። ያንን ስሜት ለማለፍ ሳትጣደፍ በዝምታ ውስጥ መቆየት ከቻልክ በጣም ብርቅ የሆነ ነገር ታስተላልፋለህ። ስሜታዊ ቁጥጥርን ታስተላልፋለህ። እናም ስሜታዊ ቁጥጥር በተለይ ከ30ዎቹ እድሜ በላይ አንድ ወንድ ሊኖረው ከሚችለው እጅግ በጣም ሳቢ ባህሪያት አንዱ ነው። ይህንን ሞክረው። አንድ ነገር ከተናገርክ በኋላ አቁም። ተጨማሪ ቃላትን አትጨምር፣ አታለስልሰው። የእሷን ምላሽ አትከተል። ለአፍታ ከዝምታ ጋር እንድትቀመጥ አድርጋት። ምን ያህል ጊዜ ወደ አንተ ጠጋ እንደምትል፣ ፈገግ እንደምትል ወይም ክፍተቱን ለመሙላት በፍጥነት ማውራት እንደምትጀምር ስታይ ትደነቃለህ። ቁጥር 7 አልቸኩልም የሚል የሰውነት ቋንቋ። የሚጣደፍ ወንድ ምንም እንኳን ባያስበውም እንደ ችግረኛ ወይም ፈላጊ ይታያል። በፍጥነት ስትንቀሳቀስ፣ ስልክህን ደጋግመህ ስትመለከት ወይም እሷ እያወራች ዙሪያውን ስትገላመጥ አንድ ነገር እያስተላለፍክ ነው። ሙሉ ለሙሉ በቦታው እንደሌለህ እያስተላለፍክ ነው። እናም ሴቶች ለመገኘት እጅግ በጣም ስሜታዊ ናቸው። መገኘት ማለት በአካል ብቻ እዛ መሆን አይደለም፣ በአእምሮ እዛ መሆን ነው። ስለዚህ ማስተካከያው ይኸውልህ፣ እንቅስቃሴዎችህን አዘግይ። ውሃ ስትጠጣ ቀስ ብለህ ጠጣ። ራስህን ስታዞር ለስለስ ባለ ሁኔታ አድርገው። ስትቀመጥ እንደምትወድቅ ሆነ ወንበሩ ላይ አትረፍ። ጊዜ እንዳለህ ሰው ሆነ ቀስ ብለህ ተቀመጥ። ይሄ አንዲትም ቃል ሳትናገር ከፍተኛ ደረጃ እንዳለህ ያሳያል። ምክንያቱም በእውነተኛ ዓለም ከፍተኛ ኃይል ያላቸው ሰዎች እምብዛም ሲጣደፉ አይታዩም። 8ኛው የተረጋጋ እርግጠኝነት ቃና። ነገር ግን እውነተኛ በራስ መተማመን ያለው ጸጥታ ውስጥ ነው። እውነተኛ በራስ መተማመን የተረጋጋ ነው። የማንም ማረጋገጫ የማይፈልግ ወንድ ድምጽ ነው እና ሴቶች ይህንን በቅጽበት ይሰማሉ። ስትናገር የምታደርገው ይኸውልህ፣ አረፍተ ነገሮችን እንደ ጥያቄ አድርጋ አትጨርስ። አዎ በቅርቡ ስፖርት እየሰራው ነበረ ከማለት ይልቅ አዎ በቅርቡ ስፖርት እየሰራው ነበረ በል። አንዳንዴ መሄድ አለብን ከማለት ይልቅ አንዳንዴ መሄድ አለብን በል። ያቺ ትንሽ ልዩነት ሁሉንም ነገር ትቀይራለች። ምክንያቱም የመጀመሪያው ፈቃድ እንደመጠየቅ ይሰማል፣ ሁለተኛው ግን እየመራህ እንደሆነ ይሰማል። 9ኛው ጥቃቅን ፈገግታ ይኖርህ። ወንዶች ወይ ለመወደድ እየሞከሩ እንደሆነ አድርገው ከመጠን በላይ ይስቃሉ። አለበለዚያ ደግሞ ጠንካራ ለመምሰል እየሞከሩ ፈጽሞ አይስቁም። ሁለቱም ጽንፍ ናቸው። ከሁሉ በተሻለ የሚሰራው ጥቃቅን ፈገግታ ነው። በተፈጥሮ የሚመጣና የሚሄድ ትንሽ ቁጥብ ፈገግታ ያለ ደካማነት ሙቀትን ያስተላልፋል። ያለ እብሪት በራስ መተማመንን ያሳያል። እንዲሁም ስሜታዊ ደህንነት እንዲሰማት ያደርጋል። ይህም ለሴቶች የመሳብ ስሜት ትልቅ ድርሻ አለው። አንድ ሴት አንድን ወንድ በአካለ መልካም ሆኖ ልታገኘው ትችላለች። ነገር ግን በጉልበቱ ውስጥ ደህንነት ካልተሰማት ወደ እሷ አትጠጋም። ያ ጥቃቅን ፈገግታ እንዲህ ይላታል፣ ዘና ብያለሁ፣ ደህና ነኝ እና ምንም ነገር ለማረጋገጥ እየሞከርኩኝ አይደለም። 10ኛው የቦታ ባለቤትነት ተጽዕኖ ነው። ይሄኛው ግዙፍ ነው እና ብዙ ወንዶች ፈጽሞ አይማሩትም። ከፍተኛ ደረጃ ያላቸው ወንዶች በተፈጥሮ ቦታ ይይዛሉ። ዝቅተኛ በራስ መተማመን ያላቸው ወንዶች ይኮማተራሉ፣ ትከሻቸውን ይሰበስባሉ፣ እጃቸውን ያጣምራሉ፣ ክርናቸውን አጣብቀው ይይዛሉ፣ እግሮቻቸውን አቀራርበው ይይዛሉ፣ ወደ ውስጥ ይታጠፋሉ እና ሳያስቡትም ቢሆን ይቅርታ እየጠየቁ ይመስላሉ። ለመኖር ማስተካከያው ይኸውልህ፣ 10% ተጨማሪ ቦታ ያዝ። በባለጌነት መንገድ አይደለም፣ በጠብ አጫሪነት መንገድ አይደለም። ዝም ብሎ በተረጋጋና ተፈጥሯዊ መንገድ። እጆችህ በምቾት ያርፋሉ፣ እግሮችህ በትከሻ ስፋት ልክ ይራቀቃሉ። ትከሻዎችህ ክፍት ሲሆኑ ስትቆም የዛ ቦታ አካል እንደሆንክ አድርገህ ቁም። ምክንያቱም የውስጥ አእምሮ ይሄንን በቅጽበት ያነበዋል እና ገና ሳትናገር የውስጥ አእምሮ ያንተን ዋጋ ይወስናል። አሁን አንድ ጠቃሚ ነገር እንድትረዳ ፈልጋለሁ። ከነዚህ መቀስቀሻዎች ውስጥ አንዳቸውም የውሸት ሰው ስለመሆን አይደለም። ይሄ ስለ መተወን አይደለም። ይህ ራሱ ያልሆነን ሰው መስሎ ስለመቅረብ አይደለም። ይህ ካለህ ማንነት አንሰህ እንድትታይ የሚያደርጉህን የድንጋጤ ልማዶች ስለማስወገድ ነው። የራስህ ጠንካራና የተረጋጋ ስሪት ሆነህ ስለመቅረብ ነው። ምክንያቱም አብዛኞቹ ወንዶች የማይስቡ አይደሉም። ዝም ብለው የተወጠሩ ናቸው። ዝም ብለው የሚጣደፉ ናቸው። ዝም ብለው እየተወኑ ነው።
እና መተወን ያቆምክበት ቅጽበት መሳብ ትጀምራለህ። አሁን በትክክል ከሰማኝ ሁሉንም ነገር የሚቀይር አንድ የመጨረሻ እውነት ልስጥህ። ሴቶች መጀመሪያ ለቃላት አይወድቁም፣ ለጉልበት ይወድቃሉ፣ ለመገኘት ይወድቃሉ፣ ለስሜት መረጋጋት ይወድቃሉ። አንድ ሴት በአንድ ሳምንት ውስጥ ከ100 ወንዶች አድናቆትን ልትሰማ ትችላለች። ነገር ግን በአመት ውስጥ መሬት የረገጠ የተረጋጋና የማይናወጥ ስሜት ያለው አንድ ወንድ ብቻ ልታገኝ ትችላለች እና ያ ሰው በቅጽበት ጎልቶ ይታያል። ስለዚህ ከዚህ ሌላ ምንም ነገር ባትወስድ ይህንን ውሰድ። አቋምህ ምልክት ነው። የአይን ግንኙነት ምልክት ነው። ፍጥነት ምልክት ነው። ዝምታ ምልክት ነው። እርጋታህ ምልክት ነው። እና እነዚህን ምልክቶች ስትነካ ሴቶች ለምን እንደሆነ እንኳን ሳያውቁት በተለየ መንገድ ሊያስተናግዱ ይጀምራሉ። እይታቸው ላይ ታስተውላለህ። የአይን ግንኙነታቸው ረዘም ላለ ጊዜ በማቆየታቸው ታስተውላለህ። እና በድንገት አንተን ለማስደመም መሞከር ሲጀምሩ ታስተውላለህ። ምክንያቱም መሳሳብ ሎጂካዊ አይደለም። መሳሳብ ንዑስ አእምሮአዊ ነው። ንዑስ አእምሮ ደግሞ ከምንም በላይ ለአንድ ነገር ምላሽ ይሰጣል። እርግጠኝነት ጮክ ያለ እርግጠኝነት አይደለም። እብሪተኛ እርግጠኝነት አይደለም። ጸጥ ያለ እርግጠኝነት ማን እንደሆንኩ አውቃለሁ የሚል አይነት እርግጠኝነት። ለማሳደድ እዚህ የለሁም የሚል አይነት እርግጠኝነት። ህይወቴን ለመምራት እዚህ እንዳለሁና መቀላቀል ከፈለግሽ እንኳን ደህና መጣሽ የሚል አይነት እርግጠኝነት እና ሁሉንም ነገር የሚቀይረው ጉልበት ያ ነው። ስለዚህ ተግዳሮትህ ይኸውልህ። በሚቀጥለው ጊዜ ወደ አንድ ክፍል ስትገባ አትቸኩል። ደረትህን ክፈት፣ አገጭህን ቀና አድርግ፣ እንቅስቃሴዎችህን አዘግ። ለአንድ ሰከንድ ያህል የአይን ግንኙነት አድርግ። አይንህን በዝግታ አርገብግብ። 10% ቀስ ብለህ ተናገር። ዝምታን እንደ መሳሪያ ተጠቀምና እንደምትመረጥ ሰው መሆንህን አቁም። ምክንያቱም መመረጥ መፈለግ ስታቆም የሆነ ነገር ይፈጠራል። ትርጉም ያለው ዝምታ አይኖርህ። አንድ ጥያቄ ስትጠይቅ ወዲያውኑ ለመመለስ አትቸኩል። እርምጃው እሱ ነው። የግማሽ ምት ያህል ጠብቅ። ለአንድ ሰከንድ ያህል እይታዋን ያዝ፣ ከዚያ መልስ። ያቺ ትንሽ የዝምታ ኪስ ውጥረትን እንደማይፈታተን ያሳያል። ከስሜታዊ ብስለት ግልጽ ምልክቶች አንዱ ነው። 11ኛው ክፍት 3 ማዕዘን ነው። የሰውነት ቋንቋ ስለ እጆች ብቻ አይደለም፣ ስለ ሆድህና ስለ አቋምህ፣ ስለ መገኘትህ ነው። ማስተካከያው ይኸውልህ። እንደ ወታደር ቀጥ ብለህ ፊት ለፊት አትጋፈጥ፣ ምክንያቱም ያ እንደ ፉክክር ሊሰማ ይችላል። ይልቁንስ ክፍት 3 ማዕዘን በመፍጠር እግሮችህንና ዳሌህን በትንሹ ወደ ጎን አዙር። ውጤቱ ኃይለኛ ነው። በቦታው እንዳለህና እንደተሳተፍክ ይናገራል፣ ነገር ግን ፈላጊ እንዳልሆንክ። ይሄ ለሷ ስነ ልቦናዊ የመተንፈሻ ቦታ ይሰጣታል እና ያ ቦታ ይበልጥ እንድትቀርብ ያደርጋታል። የምናውቃቸው የሚመስሉ ሰዎችን እንድንወድ ባዮሎጂያዊ ተፈጥሮ አለን። ልምምዱ ይኸውልህ። ደስ የሚል ታሪክ እየነገረች ከሆነ ጉልበትህ አብሮ ከፍ ይበል። ቁም ነገረኛ ከሆነች ያንን የተረጋጋ መሬት የረገጠ ቃና ተጋራ። ቁልፉ ይሄ ነው። እንደ ተዋናይ እየኮረጅካት አይደለም። ስሜታዊ ሁኔታዋን እያከበርክላት ነው። እየተረዳሃት እንዲሰማት እየፈቀድክላት ነው እና በ30 ሰከንዶች ውስጥ አእምሮዋ መወሰን ይጀምራል። ከዚህ ሰው ጋር ተግባብቻለሁ ይላል። 13ኛውና የመጨረሻው የዝምታ ሚስጥር። ጫጫታ በተሞላበት ዓለም ውስጥ ባነሰ መጠን የሚያወራ ወንድ የበለጠ ክብደት ይኖረዋል። ህጉ ይኸውልህ። የምትጨምረው ጠቃሚ ነገር ሲኖርህ ብቻ ተናገር። ስነ ልቦናው ቀላል ነው። ከመጠን በላይ ሳታብራራ ስትቀር ስለ አንተ ያሉትን ክፍተቶች በሚችለው ምርጥ ታሪክ መሙላት ትጀምራለች። ዝምታ የማወቅ ጉጉት የሚያድግበት ቦታ ነው። ዝምታ ሴራ ወይም ጉጉት የሚኖርበት ነው። ይሄ ጠቃሚ ሆኖ ካገኘኸው እባክህ ቻናሉን ሰብስክራይብ አድርግ። መረጋጋት ለሰለቻቸውና በእውነት የሚፈልጉትን ህይወት መምራት ለመጀመር ለተዘጋጁ ወንዶች አዳዲስ ግንዛቤዎችን እለቃለሁ። ሰብስክራይብ አድርግ እና ይሄን መስማት ለሚያስፈልገው ጓደኛህም አጋራ እና በድጋሚ ከታች አስተያየት አስቀምጥ። ዛሬ ከየት ሆነህ እያየኸኝ ነው? ምክንያቱም ይሄ መልእክት ምን ያህል እርቀት እየደረሰ እንደሆነ ማየት ስለሚያስደስተኝ ኮሜንት መጻፋችሁን እንዳትረሱ አደራ። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይሄን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። መልካም ጊዜ